ትሁት እንግዲህ ናቲን እናቱ የተዘጋችበትን ክፍል እንግዲህ አሳየችው። ማመን አቃተው። በጣም ተደሰተ። በዚህ አጋጣሚ ደግሞ ወይዘሮ ደግሞ ቤቲ እንግዲህ አቶ ገዛኸኝ በረከቡት እንግዲህ ቤት ውስጥ ባስቀመጡት ካሜራ ጉድ ሁናለች ማለት ነው። ቤት እስከ መባረር የደረሰችበት ነገር ምንድን ነው? እስከ መጨረሻ ስትከታተሉ ታገኙታላችሁ። እንግዲህ ትሁት ናቲ በብልሃት ነው እንጂ እንዲሁ በልክ የሚሆን ነገር የለምና አባባን ገብተህ አባትህን ይቅርታ ጠይቅና ከይቅርታ በኋላ እናትህን በትክክል አሳይሃለሁ በማለት ታረጋጋዋለች። እሱም እሺ ብሎ አባቱን ገብቶ ከእግሩ ወርቆ ይቅርታ አባቴ ባደረግኩት ጥፋት ሲል ቤቲ በጣም ትናደድ ነበር። ምክንያቱም ይሄን ነገር ያደረገችው ትሁት እንደሆነች ታውቃለች። ምክንያቱም ትሁትን ለምን ዘገየሽ ከናቲ ጋር ደግሞ አይተሻለሁ ባለቻት ሰዓት አዎ አይተሽኛል፣ ትክክል፣ ግን እኔ እንደዚህ አባቱ ጋራ መጋጨቱ መልካም እንዳላደለና ጥሩ ነገር ይዞ በአባቱ ጋር ሰላም ቢፈጥር ይሻላል ብዬ እየመከርኩት እንጂ ሌላ ምን የሚያገናኘ ነገር አለ ስትል አንቺ ብሎ መካሪ ነበር ብላ የተናደደችው። በዚህን ጊዜ እሱም እውነትም በዝግታና በብልሃት ነው አባቴን እናቴን ማግኘት የሚችለው ብሎ እንግዲህ ገብቶ ይቅርታ ስጠይቅ አባትየውን በጣም ደስ አለውና በቃ ቁጭ በል እንጀራ ብላ ምሳ ብላ አብረን ሲለው በፍጹም አልበላም፣ አሁን ይቅርታ ብቻ ላጠፋት ልጠይቅህ ነው የመጣሁት በማለት ነበረ ይቅርታውን የጠየቀው። በዚህም መሰረት አቶ ገዜ ደግሞ እውነት መስሏቸው በጣም ተደስተው ጎሽ የኔ ልጅ እንዲህ ነው እንጂ አባትና ልጅ በይቅርታ ብሎ እንግዲህ አለውና ግን ምንም አልገመተም ነበር። አሁን እንግዲህ እሷ ደግሞ ከክላስ ገብታ እባክሽ አንቺ ምንድን ነው ልብ ልብ የሰጠሽ ተሻሽለሻል አለቻት። ውጭልኝ፣ ከዚህ አልወጣም፣ ውጭልኝ እባክሽ ውጭልኝ፣ ምግብ እኮ ልሰጥሽ ነው የምገባው ስትላት አትስጪ፣ ምግቡንም ከዚህ በኋላ አንቺ የምትሰጭኝን ምግብ መመገብ አልፈልግም አለ። ከዛ እንግዲህ እሱም ቁጭ ብሎ ምግብ እየበላ ዛሬ ምን ተገኝቶ ነው አሉት። ልክ አልነበርኩም አባዬ፣ ልክ እንደዚህ ማድረግ አልነበረብኝ፣ ዋናው መጸጸትህ ነው። ልክ ነህ አባቴ፣ አልተሳሳትክም። ሁሉን ነገር አንተ ስትፈቅድና ስትወድ ነው መደረግ ያለበት። ልክ ነህ የኔ ልጅ አሉ አቶ ገዛኸኝ። ይቅር ስላልከኝ በጣም ጥሩ ነው አለውና በይቅርታው ተቀበለለትና ሲቀበለው ደስ አለውና መሄድ አለብኝ ይቅርታ ልጠይቅ ብቻ ነበር የመጣሁት ብሎ እንግዲህ ይወጣል። እንግዲህ ናቲ አሁኑ ሰዓት እንግዲህ ትሁቴን እንዳፈቀራትና ሁሉን ነገር ገለጸላት። በዚህም በፍቅሩ እሱም ተቀበለችው። በዚህም ሰዓት ቢስማት እንኳ ራሷን አታውቅም ነበር። በጣም ተደሰተች። ምክንያቱም እናቲቱንም ገብታ ልጅ አግብቷል ወይ ልጄ ካላግንቺ አንቺስ አግብተሻል ወይ ስትላት አላገባሁም ስታት እንግዲያት ልጄን ለአንቺ ነው ምድርልሽ ያለቻት ትዝ አላቻትና ያን አስታወሰች። አሁን እንግዲህ ከገባች በኋላ ስልክ ይደውልላታል። ስልክ ሲደውልላት እንግዲህ ስልክ ሲደውልላት ኧረ እባክህ ሰው አለ እባክህ ትንሽ ተረጋጋ አለ። ቤቴና ደግሞ አሁን ትሁት ግብ ጀምረዋል። እባክህ ስራዬን ልስራበት ብትላት ልታሰራት አልቻለችም። በዚህ ምክንያት ቤት ውስጥ በተቀመጠ ካሜራ ከትሁት በፊት ቀድሜ ናቲን ላጥምድ ያለችው እንግዲህ በካሜራው አላስተኛው አላስነሳው ስትል ትታያለች። ምክንያቱም እሱ ከዛ ቤት ከዚህ በኋላ አባቱ ጋር ሰላም ሆኖ እንዲቀመጥና ትሁት ከተጠያቂነት እንዲታልፍ ያደረጉት ሲስተም ስለነበረ እዛ ቤት ሲቀመጥ ግን በፍጹም እንግዲህ ልታስቀምጠው አለመቻሏ እሱን ከተኛበትም ከተቀመጠበትም አላስቀምጥ ስትል እንግዲህ ከዛ ሄዶ ምንድን ነው አላስቀምጠኛለች እኮ ሚስት ሲለው በፍጹም አላደረግኩም ብላ ቤቲ ስትክድ ካሜራው ሲታይ ግን እየሄደች አላስተኛው እንደምትል ያየ ገዜ አባሮ ሰደዳት ማለት ነው። ከዚህ በኋላ ንብረትም ሀብትም ምንም የለሽም ውጪ፣ ክብረ ቢስ ነሽ ነበር ያላት። ሚስቴ እግር እሳት ናልተን እኔ እስኪ አባዬ ግን እንደ ልጅና እንደ አባት የሞተችበትን አጋጣሚ እስኪ ንገረኝ። ታማ ነበር እናትህ አለው አቶ ገዜ። ግን ቀኗ ስለደረሰ በሙከራችን ብናደርግም አልተሳካም። ሚስቴን አላዳንኳትም አይደለ አለ። ከባድ ጊዜ እንደምታሳልፉ እርግጠኛ ነኝ አለ ቲና። ላንተም ለኔም ከባድ ነው በማለት ይናገራል። በጣም አለ እና
አሁን ፕሮጀክት ያልከውን ነገር እንዴት አደረግ? ያው ገንዘብ ማባከን ልክ አይደለምና እሷን በልባችን እናት ጊዜ እናታችን። አዎ ልክ ነህ አለው። እንዳንተ አይነት ልጅ ስላለኝ ኮርቻለሁ አለው። በቃ በኋላ ከቤት እመጣለሁ ብሎ አባቱን አነጋገረው። ፕሮጀክቱንና የእናቱን የተወው እናቱ በህይወት እንዳለች ስላወቀ ነው ናቲ። ይህንን ሲስተም እንግዲህ ከትሁት ነው። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ትሁትና ቤቲ እንደተጣመዱ ነው እና አሁን እንግዲህ አይዞሽ አታስቢ ከሞላ ቤት ነው የምትኖር እያለ ቤቲን ሲጀነጅንባት ከራሷ ላይ የነበረውን ታሪክና ህፃናትን እያስመጣ የተበላሸ ኤክስፓየርድ የሆነ ወተት እየሸጠ እንደሚሰራ ያየችው ነበረ። በዚህ ነበረ የጠባቸው መንስኤ የሆነው። እባክህ ይህን ስራ አቁም፣ እንዴት ብዙ ህፃናት የሚሞቱበትን ስራ ትሰራለህ? ምን ታፈጭብኛለች? በማለት ኧረ ተው አንተ ሆንክ ተቆጩ። ከኔ ላይ ደግሞ ሴቶችን እያወራህ አለ። ክርክር አልፈልግም፣ ሰላም ነው ፈልገው። በጣም ተንቀዥቅዣል አለችው። እኔ አንቺ ነሽ የተንቀዠቀዥው፣ ችግር የለም ትንሽ ጊዜ ነው። ሁሉንም ነገር የምችለው እኮ ለልጄ ብዬ ነው የምትለውን የራሱን ጉዳይ። ይሄ ልጅ እንደውም የኔ አይመስለኝ ከሌላ ነው መሰል ያመጣሽው። ምን ነው ሁሉም ሰው እንዳንተ ልክስክስ ይመስልሃል እንዴ አለችው። እኔ ያለሜ ቤቴ ልጄን ትዳሬን አክብሬ የምኖር ሰው ነኝ። አሁን ልረፍበት እባክሽ ተይኝ። ወይንስ ልውጣልሽ? ግድ የለም እነሳልሃለሁ፣ ግን እንዳትረሳ ሁሉንም ነገር ዋጋህን ትከፍላለህ። ያን ዋጋውን ማን እንደሚከፍል እናውቃል። ከዛ መኝታ ቤት ደግሞ ድርሽ እንዳትይ፣ አጠገብህ ድርሽም ማለት አትሰብ። በዚህ ነበረ ስንጣላ የነበረው በማለት ሁሉን ነገር አጫወተቻት ለትሁት። ግን እመኒኝ ሁሉንም ነገር ተወጡታላችሁ። እኔ የሚገጥመኝን ነገረኝ አንቺ እንዳይገጥምሽ እፈራለሁ አለቻት። አዎ እኔ ግን ከዚህ በኋላ ያለው ትሁቴ ያስፈራል። ግን አዎ ያስፈራል አለችት። ግን ልጄ አላገባም አለቻት። አላገባም። አንቺ የልጄ ሚስት ብትሆኚልኝ ደስ ይለኛል ትሁቴ አለቻት። ምን ነው? ምንም አይደለም። ዋናው ነገር ሁሉም ነገር ደህና መሄዱ ነው አለቻት። አላቅም እንግዲህ እኔ ናፈኩት ነገር ቢኖር የልጄን አይን ማየት ነው። በቅርብ ታየዋለች፣ በቅርብ አሳይሻለሁ። እሱም ይሄን አንቺና እሱ የምትገናኙበት ቀን እኔ ራሱ ናፍቆኛል። በቤቴ እንዳትመጣብኝ ወደ ቤቴ ልሄድ ትልና ትሁቴ ከክላስ ትወጣለች። ናቲና ቤቲ ወደ ቤት ሲገቡ ከውጭ ቆይተው ከዛ ነው ቁጭ በል ስትለው ቆይማ ትሁትን ላናግራት አለ። ኧረ አንተ እንዳታስገድለኝ መጣ ሀሳብ በድፍረት። ምን አባቷ ሰራሁላት። በቃ አሁን ሂድ፣ አንተና እኔ በድብቅ በስልክ እናወራለን አለችው። እሺ አላት። ምክንያቱም አሁን ቤቲ በጣም ተደስታለች እዛ ቤት ሊኖርላት ስለሆነ። ግን ሁሉም ሚስጥሩን ከትሁት የተረዳ መሆኗን አላወቀችም። እንግዲህ ትሁት ላውራት ትሁት ሽንት ቤት ልታጸዳ ነው አለች። አውርቻት ታጸዳለች፣ አንድ ጊዜ ጠብቂኝ አላት። በጣም ተናደደች። የትሁትና የናቲ ግንኙነት እረፍት አልሰጣትም። ቤቲ በጣም የተበሳጫጨች ትገኛለች። ኧረ አንተስ ለምንድን ነው ልታስጨርሰኝ ነው ወደ እኔ የመጣው? የታባቷን ሰራሁላት አለ። ምን ፈልገህ ነው? ናፈቅሽኝ አይልም መሰላችሁ? ኧረ ትቀልዳለህ አይደል? የእውነቴን ነው ናፈቅሽኝ ትሁት፣ የማወራሽ ነገር አለኝ። እናወራለን፣ ግን አሁን እባክህ ሂድ ከእሷ ጋራ በማለት ወደ ቤት እንዲሄድ ገፋፋችውና ላከችው። ከዛም በኋላ ቤቲ በጣም ነበረ በዚህ ነገር እየተናደደ። እኔን እንዴት አይመለከተኝም? ሰራተኛይቱን ነው እንደሚመለከተው ገረድ ልሆን እንዴ እስከ ማለት ድረስ እየደረሰ ትገኛለች። እሱ ግን አንቺ እኮ የአባቴ ነሽ፣ ትንሽ እፍረት የለሽም ነበር የሚላት። እሷ ደግሞ እኔ አባቴ እንደማልወደው ታውቂያለሽ አላት። ቢሆንም አለችው ትሁትን አትወጃትም አይደለም አላት። አዎ አልወዳትም አለች። ታናደኛለች አለችው። ደረጃዋን አታውቅም። እኔ ደግሞ በጣም ትመቸኛለች ያለ ናቲ። ምን ነካህ ናቲ? ደረጃህን ወቅ እንጂ ስለምን ደረጃ ነው የምታወሪው? አንተ እኮ እሷ አትገባህም አለችው። እና አንዷን አሮጊት ልጥበስ አላት። አሽሙር ነው አለችው። እኔ እኮ የተሻሻልክ መስለኝ ነው። የምን መሻሻል ነው? አንቺ አጠፋው እንዴ? አባቴን ይቅርታ ጠየቅኩ፣ ተሻሻልኩ እኮ አላት። ይኸውልህ እናቴ እኔ አባትን ሳይሆን አንተን ነው የምወደው። እንዴት? አባቴ እኮ ከእኔ ይልቅ አንቺን ነው የሚወደው አላት። ቆይ በዚህ ልክ እኔ የምወደድ ልጅ አንተ ላይ እንዴት ረከስኩኝ አለችው። የተሸጠን ዕቃ መልሰው ሲሸጡት እኮ ዋጋው ይረክሳል አላት። ርካሽ ነሽ ነው ማለት ነው አለችውን። አባቴ ገዝቶሻል እያልኩሽ ነው። ስለዚህ ለማንኛውም ይችል ሊተያት
እኔ አባይ እስከሚመጣ አረፍ ልበል ብሎ በመተኛበት ሰዓት ነበረ አላስተኛው ስትል በካሜራ አቶ ገዙ በገጠመው ካሜራ ምን እያደረገችው እንደነበር እሱ አትድረሽብኝ እያለ እንደሚገፈታትራትና እንደማይፈልጋት ያየበት አቶ ገዙ እየተዋረደ ናቲ ነፍሴ በጣም ተጨነቀች አለችው። ትሁትና ናቲ ቁጭ ብለው ሲያወሩ ግን ቢመጡ ምን ይፈጠራል ብለሽ ነው? ደግሞ ባሏ ስላለ ወደኛ አይመጡም አሉ። እነሱ ተኝተው እነሱ ሳሎን ቁጭ አሉ። ለምን ነበር የፈለከኝ አለች። ትሁት አላት እኔ ካንቺ የተሻለ ረዳት የትም አላገኝም አላት። ናቲ አልገባኝም አለችው። ትሁቴ አላት ምናልባት በዚህ ሰዓት ልክ ላይሆን ይችላል አላት። በጣም ተጨናነቀ። ግን አፍቅሬሻለሁ ሲላት ደነገጠችና እየቀለድክ መሆን አለበት አለችው። አልቀለድኩም ትሁቴ እውነቴን ነው። እዚህ ቤት ከመጣው ቀን ጀምሮ አንቺን ካየሁሽ በኋላ ወድጄሻለሁ ሲላት ይህንን ፈጽሞ አልጠበቅኩም አለችው። ሁሌ ደግሞ እኔን ስትረጂኝ ደግሞ ይበልጥ አከበርኩሽ አላት። ናቲ አለች። ይኸውልህ አለችው። ምንም አትበይኝ ትሁቴ አለ። እንድታስቢ ከፈለግ ዛሬ ሌሊትን ሰጥቼሻለሁ። የማሰቢያ ቀን ግን አይሆንም እንድትይ ሳይሆን እንድትረጋጊ ነው ብሎ ነገራት። እሺ አለች። ነገ እናወራለን በቃ አለችው። እንግዲህ ቤቲ ደግሞ እንዳይደልልሽ ነግሬሻለሁ፣ ሁሉ ሰው የቀረበሽ ሁሉ ሰው እንዳይመስልሽ ያለቻት ደግሞ ትዝ አላትና በፍጹም እሱ እንኳን ሊጎዳኝ አይችልም ብላ ትሁትም እራሷን አጽናናችና ከዛ መቼ ነው እቺ ልጅ እናቴን የምታሳይኝ? ዛሬ ነገ ትያለሽ፣ እናቴን የማይበቀል መቼ ነው አለ። ስማ ይቺ ልጅ ከዚህ ቤት ትውጣ አለች። ከዚህ ቤት ትውጣ ብላ ላቱ ገዛኸኝ ትሁት እንድትወጣ ትነግረዋለች። ምን አደረገች አላት። ልጅህን እያማለለችብህ ነው አለችው። ልጅን እንደፈለገች በእኔ አትምጣ እንጂ አላት። ምንም አይመስልህም? አዎ ምንም አይመስለኝም አላት። እኔን አይንኩኝ እንጂ እነሱ እንደፈለጉ አላት። ቆይ እንዴት ነው የምታስበው? ብዙ ነገር ታውቃላችሁ አይደል? ተወቅ ማስጠነቅቃት አስጠነቅቃታለሁ አላት። እሺ ብላ የራሷን እየተናደደች በቃ ትጨናነቂ፣ ውጭ እናወራለን። ስለዚህ አሁን እናቴ ንገሪኝ፣ ይሄ ከባድ ሆነብኝ ለኔ እና ሳላቅ እዚህ ቤት ልቀመጥ ነው አላት። በቃ ይሄውልህ እናቴ የተዘጋችበት ክፍል ይሄ ነው ብላ በእጇ አመለከተችው። እናቴ እዚህ ቤት ውስጥ ናት በማለት ራሱን ማመን አቃተው እና እንግዲህ ከፍቶ ሊያያት እናቱን ደቂቃዎች ቀርተዋል እንላችኋለን።